እዚህ ሲጸልይልኝ የነበረው በጣም በሐዘን ውስጥ በከባድ ሐዘን ውስጥ ነበር የመጣሁትና እናቴ ከሞተች 5 ወር ምናምን ነበርና በጣም ያለቀስኩ ምናምን እዚህ ጋር ትዝ ራሱ ስታገለግል ራሱ ማውራት አልችልም ነበር ማልቀስ ብቻ ነበርና ሐዘን ወጣ ከቤትሽ ከልብሽ ወጣ አልከኝ። ፎቶም እያየሽ እንደዚህ ነው የምታረጊው ገባሽ? እናትሽን ትወጂ ነበር? ትናፍቀኛለች በጣም አይደል? አዎ በጣም በቃ አባቷ ጋር ነው ያለች። ለምንድን ነው ያንቺ መንገድ የሚበላሽ? ያልሆነ ውሳኔ እንድትወስኝ ነው ሰይጣን የሚፈልገው። በጣም ጸልያለሁ ላይዋ ላይ ይፍረስ። በቃ ከዛን ቀን ጀምሮ ስቲል የእናቴን ፎቶ ራሱ እያየሁ አላለቅስም። በእውነት አላለቅስም። በፊት እጣን ልጅ ራሱ ከእናት ጋር ካየሁ አለቅስ ነበር። ግን ምንም በቃ ምንም አሁን ፎቶዋን እያየሁ ራሱ ምንም እንትን አለልም። እና ሐዘን ከቤትሽ ወጣ ብለኝ አሜን ብዬ ከዚህ እንደሄድኩኝ ፋዘርን ሳሪስ አካባቢ አግኝቼው ጠላት ሊፈታተነኝ ታክሲ ወደ ኋላ እየመጣ ቀስ ብሎ ነው መንዳት ያለበት አይደል? ፋዘርን የትነሽ ነው የወረወረው ፊት ለፊቴ ማለት ነው። ከዚህ እንደወጣው ነው። ግን እግዚአብሔር ሲጠነቀቅልኝ ያለ ጭረት ማለት ነው ያለ ጭረት ምንም ሳይሆን እግዚአብሔር ረዳው ማለት ነው። እና ላስት ያለፈው ሩብ ሳምንት ደግሞ እኔ ወደ ስቱዲዮም አካባቢ ኤንትሪ ከፊት ፍሬንሲዝ እኔ ነበርኩበት ጋቢና ነበርኩኝ። እኔ ነበርኩበት መኪና ውስጥ ገባ እዛ ኤንትሪ ውስጥ ማለት ነው ውስጡ ነው የገባው። እና ዳሽቦርዱ ምኑ እንዳለ ላይ ነው እንደዚህ ተጫነኝ። መስተውቱ ፊቴ ላይ ነው የወረደው ምናምን እና እጄ ቀለበጣቴ ተሰነጠቀና ደማ ምናምን ሆስፒታል ወሰዱኝ እና ይሰፋ ምናምን አሉ። እግዚአብሔር ለኔ ተጠንቅቆ ያለ ጭረት እንደዚህ ከወጣውኝ ለዚች ለጠባሳ ብዬ ጠባሳ ይሆናል ብዬ እንትን አልልም ሰው አልሰፋም አልኳቸው። እንደሚታየው ሳምንት አይሆኑም ይው ምንም ነገር የለውም ማለት ነው። ማለት የወጣውበት መኪና እንዲህ ሲወራ ቀላል ሊመስል ይችላልና በሩ ራሱ ተገንጥሎ እንደዚህ ግሩ አንተን እንዳይል ምናም ብሎ ነው ያወጣኝ። ግን የእግዚአብሔር ትልቅነት ይገርመው ምንም ነገር የለም። የሚገርም ነው። አደጋ እንኳን አይመስልም። እጆቻችሁን ዘርጉና ከፊትሽ ክብር አለ በሏት። ድገማው ነው። አሜን አሜን። ደህና ነሽ? ጌታ ይባረክ። እሷ ደግሞ እየዘመረች የአንድ መዝሙር አለ አይደል? ሰርጌ ነው ዛሬ ሰርጌ ነው ዛሬ አዘምሩም። ክብር ይሆናል፣ ድል ይሆናል፣ መከናወን ይሆናል በኢየሱስ ስም። ለዚህ ደግሞ ይዘሽ መጥተሽ ትመሰክራለሽ። አሜን። በቃ ሆኗል። ጌታ ይባረክ። አጨብጭቡ ለጌታ ክብር።